ተራ መስሎን የምንጥለው ቅጠል ለካስ የደም ቧንቧችንን የሚጠርግ ድብቅ ፋርማሲ ነው። ሰላም ጤና ይስጥልኝ የጤና ጉዳዮች ቻናል ቤተሰቦቼ እንደምን አላችሁ? ብዙዎቻችን አረንጓዴ ሻይን እንደ ተራ መጠጥ ወይም ለክብደት መቀነስ ብቻ የሚወሰድ አድርገን እናስበዋለን። ነገር ግን ይህ ቸልተኝነት ተፈጥሮ የደም ቧንቧችንን ለማጽዳትና ልባችንን ለመጠበቅ በነፃ የቸረችንን እጅግ ድንቅ መድኃኒት በትክክል እንዳንጠቀምበት አድርጎናል። ዛሬ የማሳያችሁ ስለ ተራ ሻይ ሳይሆን በደም ውስጥ የሚከማች ስብን እንደ በረዶ የሚያቀልጥና የደም ዝውውርን የሚያቀላጥፍ ያንን ድብቅ የተፈጥሮ ጥበብ ነው። በዚህ ቪዲዮ ውስጥ አረንጓዴ ሻይ በደም ቧንቧ ግድግዳ ላይ የተለጠፈን ስቡን እንዴት ጠራርጎ እንደሚያወጣ፣ የጠበቡ የደም ቧንቧዎቻችንን በስፋት የደም ግፊትን እንዴት እንደሚቀንስና አጠቃላይ የልብ ጤንነታችንን የሚጠብቅበትን አስገራሚ ሚስጥር በሳይንሳዊ መንገድ በዝርዝር አስረዳችኋለሁ ማለት ነው። ይህ መረጃ የጤና አኗኗራችሁን የሚቀይርና ያለ መድኃኒት በቤታችሁ ውስጥ የደም ዝውውር ችግርን የምትቀርፉበትን መንገድ የሚያሳይ ነው። ወደዚህ አስደሳች ዝርዝር መረጃ ከመግባታችን በፊት ግን እንዲህ ያሉ ህይወት አድን የጤና መረጃዎቼ ሁልጊዜ እንዲደርሳችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ መረጃውም ደግሞ ለሌሎች ደርሶ እንዲተርፍ እንግዲህ ላይክ እና ሼር ማድረጋችሁን አትርሱ ማለት እወዳለሁ። የሚሰማችሁን ማንኛውንም ጥያቄና ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ሁሉንም በደስታ የማነብና ተገቢ ምላሽ ደግሞ ለእናንተ የማቀርብ ይሆናል ማለት ነው። አሁን ደግሞ ይህን ተአምረኛ ቅጠል እንዴት የደም ቧንቧችንን ጽዳትና የጤናችንን ጠባቂ ሊሆን እንደቻለ ወደምናይበት ክፍል እንለፍ። አብራችሁን ቆዩ። አረንጓዴ ሻይ በደም ቧንቧ ውስጥ የሚከማች ስብን ለማጥፋት የሚረዳ በዘፈቀደ ሳይሆን በውስጡ በያዛቸው ልዩ ተፈጥሯዊ ንጥረ ነገሮች አማካኝነት ሲሆን አጠቃላይ ሂደቱን በሚከተለው ወጥ ማብራሪያ መረዳት ይቻላል። አረንጓዴ ሻይ ከሌሎች ሻይ አይነቶች የሚለየው ሳይበስል ወይም ደግሞ ሳይጠወልግ ስለሚዘጋጅ ካቴኪንስ የተባሉ እጅግ ኃይለኛ የሆኑ ጸረ ኦክሳይድ ንጥረ ነገሮችን በከፍተኛ መጠን ይዟል። ከነዚህም ውስጥ ኢጂሲጂ የተባለው ንጥረ ነገር ዋናው የስብ አጥፊ ወኪል ነው። ይህ ንጥረ ነገር ወደ ደም ውስጥ በሚገባበት ጊዜ በደም ቧንቧ ግድግዳዎች ላይ የተለጠፈው የደም ዝውውርን የሚያግዱ የኮሌስትሮል ክምችቶችን ወይም ፕላኪዎችን የማሟሟትና አዳዲስ ስቦች እንዳይጣበቁ የመከላከል ስራን ይሰራልናል። ሂደቱ የሚጀምረው በደም ቧንቧ ውስጥ ያለውን መጥፎ ኮሌስትሮል ወይም ደግሞ ኤልዲኤል የምንለውን ኮሌስትሮል መጠን በመቀነስ ሲሆን በተመሳሳይ ጊዜ ደግሞ የደም ቧንቧዎች እንዲላሉና እንዲሰፉ በማድረግ የደም ዝውውር ያለምንም እንቅፋት እንዲከናወን ይረዳል። ይህም ደግሞ የልብን ጫና ከመቀነሱም በላይ የደም ግፊትን እንዳይኖር ያደርጋል። በተጨማሪም አረንጓዴ ሻይ በሰውነት ውስጥ ያለውን የምግብ መፈጨትና ስብን የማቃጠል ፍጥነት ወይም ሜታቦሊዝምን ስለሚጨምር በደም ውስጥ የሚገኙ ትራይግላይሰራይድ የተባሉ የስብ አይነቶችን ወደ ጉልበት ተቀይረው እንዲቃጠሉ ያደርጋል ማለት ነው። አረንጓዴ ሻይ በደም ቧንቧ ውስጥ የሚከማች ስብን የሚያጠፋውን የደም ዝውውርን የሚያቀላጥፈውንና በተቀዳጀ ባዮሎጂካላዊ ሂደት ውስጥ የሚካሄድ ሲሆን ሂደቱ የሚጀምረው በሻይ ውስጥ የሚገኘው ኢጂሲጂ የተባለው ኃይለኛ ጸረ ኦክሲዳንት በደም ውስጥ ያለውን መጥፎ ኮሌስትሮል ወይም ደግሞ ኤልዲኤል የምንለውን ኮሌስትሮል ኦክሳይድ እንዳይሆን ወይም እንዳይበሰብስ በመከላከል ነው ማለት ነው። ስብ ኦክሳይድ ካልሆነ ደግሞ በደም ቧንቧ ግድግዳዎች ላይ ተጣብቆ የመቅረት እድሉ እጅግ በጣም አነስተኛ ይሆናል። ይህም ደግሞ በደም ቧንቧ ውስጥ የሚፈጠረውን የቅባት ክምችት ከመከላከልም ባለፈ ቀደም ብለው የተከማቹ ስቦች ቀስ በቀስ እንዲላሉና እንዲሸረሸሩ በማድረግ የቧንቧውን ቀዳዳ ክፍተት እንዲኖረው ያደርገዋል ማለት ነው። ከዚህ የቀዳዳ ስራ ጎን ለጎን አረንጓዴ ሻይ የደም ቧንቧዎች ውስጣዊ ሽፋን ናይትሪክ ኦክሳይድ የተባለ ጋዝ እንዲያመነጩ ያነቃቃቸዋል። ይህ ጋዝ የጠበቡና የጠነከሩ የደም ቧንቧዎች እንዲላሉና እንዲሰፉ በማድረግ ደም ያለምንም ግፊትና መሰናክል በነፃነት እንዲዘዋወር መንገድን ይከፍትለታል ማለት ነው። በዚህ ምክንያት የደም ዝውውር እንደ ልብ እንዲከናወንና ልብ ደግሞ ደምን ለመርጨት የምታደርገውን ከፍተኛ ጥረት እንድትቀንስ ይረዳታል ማለት ነው። በተጨማሪም እንግዲህ መጠጡ ደም የማርጋት ባህሪ እንዳያሳይ በማድረግ የደምን ቅጥነት ይጠብቃል። ይህም ደም በጠባብ ቧንቧዎች ውስጥ እንኳን ሳይገታ እንዲፈስ ወይም እንደ ልብ እንዲፈስ ያደርጓል ማለት ነው። በመጨረሻም በደም ውስጥ የሚገኙ ትራይግላይሰራይድ የተባሉ የቅባት ዘሮች በቧንቧ ግድግዳ ላይ ከመከማቸታቸው በፊት በጉበት በኩል ተቃጥለው ወደ ጉልበት እንዲቀየሩ በማድረግ አጠቃላይ የደም ቧንቧ ጤንነትን በዘላቂነት ይጠብቅልናል ማለት ነው። ባጭሩ እንግዲህ አረንጓዴ ሻይ የደም ቧንቧን በማጽዳት በማስፋትና ደምን በማቅጠን የተሟላ የጤና አቅምን እንዲኖረን ያደርገናል ማለት ነው። አረንጓዴ ሻይ ከፍተኛውን የጤና ጥቅም እንዲሰጥና በደም ቧንቧ ውስጥ ያለን ስብ የማጥፋት አቅሙ ሳይቀንስ እንዲዘጋጅ ልዩ ጥንቃቄ ያስፈልገዋል። ምክንያቱም የተሳሳተ አዘጋጀት ብናደርግ በውስጡ ያሉትን እጅግ ጠቃሚ የሆኑ ካቴኪንስ የተባሉትን ንጥረ ነገሮች ሊያጠፋቸው ይችላል። አዘገጃጀቱ የሚጀምረው እንግዲህ የውሃውን ሙቀት በመቆጣጠር ነው። ብዙ ሰዎች እንደሚረዱት
ሻይ ቅጠሉን በሚንተከተክ ወይም በጣም በሚፈላ ውሃ ውስጥ መጨመር ስህተት ነው። ምክንያቱም ከፍተኛ ሙቀት በውስጡ ያሉትን ስብ አቃጣይ ንጥረ ነገሮችን ስለሚያባብሳቸውና ጣዕሙንም እንዲመር ስለሚያደርገው። ስለዚህ ውሃ ፈልቶ እንደጨረሰ ለ2 ወይም ለ3 ደቂቃ ያህል እንዲቀዘቅዝ በማድረግ ሙቀቱ ወደ 80 ዲግሪ ሴንቲግሬድ አካባቢ እንዲወርድ በማድረግ ይህን ነገር መጠቀም ይኖርባታል ማለት ነው። ከዚያም በአንድ ሲኒ ውሃ ውስጥ 1 ሻይ ማንኪያ የሚሆን የአረንጓዴ ሻይ ቅጠል ወይም የሻይ ፓኬት በመጠቀም ለ3 ደቂቃ ያህል ብቻ ተከድኖ እንዲቆይ ማድረግ ይኖርባቸዋል። ከ3 ደቂቃ በላይ ማቆየት እንግዲህ ሻዩ እንዲመር ስለሚያደርገውና መጠጣት ስለሚያስቸግረን ሰዓቱን መጠበቅ አስፈላጊ ነው ማለት ነው። ይህ መጠጥ እንግዲህ የደም ቧንቧን ለማጽዳት እንዲረዳ ተብሎ ሲዘጋጅ በፍጹም ስኳር፣ ወተት ወይም ደግሞ ሰው ሰራሽ ማጣፈጫዎች መጨመር የለባቸውም። ምክንያቱም ስኳር ራሱ ወደ ስብ ተቀይሮ የደም ቧንቧን ሊደፍን ስለሚችል የሻዩን ጥቅም ሙሉ በሙሉ ሊያጠፋው ይችላል ማለት ነው። ይልቁንም ጣዕሙን ለማስተካከልና ውጤቱን ይበልጥ ለማሳደግ ጥቂት የሎሚ ጭማቂ መጨመር እጅግ ይመከራል። ጥናቶች እንደሚያመላክቱን ከሆነ በሎሚ ውስጥ ያለው ቫይታሚን ሲ በሻይ ውስጥ ያሉ ጸረ ኦክሳይዶች በሰውነታችን በቀላሉ እንዲመጠጡ በማድረግ የስብ ማጥፋት ሂደቱን በእጥፍ እንዲሆን ወይም ደግሞ ኃይል እንዲኖረው ያደርገዋል ማለት ነው። በመጨረሻም ይህንን መጠጥ በቀን ከ2 እስከ 3 ሲኒ መጠጣት የተሻለ ሲሆን በተለይም ጠዋት ላይ ወይም ከምግብ በኋላ ከ1 ሰዓት በኋላ መጠጣቱ በምግብ ውስጥ ያለውን ስብ ለማቃጠልና የደም ዝውውርን ለማቀላጠፍ ትልቅ ሚናን ይጫወትልናል ማለት ነው። አዘገጃጀቱ እጅግ ቀላል ቢሆንም እነዚህን ጥቃቅን ነጥቦች መጠቀም ግን ከሻዩ የሚገኘው መድኃኒትነት የተሟላ ያደርገዋል ማለት ነው። እንዲህ ስንል ግን አረንጓዴ ሻይን ሁሉም ሰው መጠቀም ይችላል ማለት አይደለም። ምክንያቱም አረንጓዴ ሻይን ለብዙዎች እጅግ ጠቃሚ ቢሆንም ለአንዳንዶች ግን ባላቸው የጤና ሁኔታ ወይም በሚወስዱት መድኃኒትነት ምክንያት ጉዳት ሊያስከትል ስለሚችል ጥንቃቄ ማድረግ ወይም ደግሞ ሙሉ በሙሉ መተው ይኖርባቸዋል። በመጀመሪያ ደረጃ የደም ማቅጠኛ መድኃኒት ለምሳሌ ዋርፋሪን የሚወስዱ ሰዎች አረንጓዴ ሻይ ሲጠቀሙ ከፍተኛ ጥንቃቄ ማድረግ አለባቸው። ምክንያቱም በውስጡ መጠነኛ የሆነ ቫይታሚን ኬ ስለሚገኝ ይህ ንጥረ ነገር መድኃኒቱ የደም መርጋትን የመከላከል ስራውን በአግባቡ እንዳይወጣ እንቅፋት ሊሆንበት ይችላል። በተጨማሪም ከፍተኛ የደም ማነስ ያለባቸው ሰዎች አረንጓዴ ሻይ በምግብ ውስጥ የሚገኘውን ብረት ወይም ደግሞ አይረንን ሰውነታችን እንዳይመጥ ቀጥተኛ ተጽዕኖ ስለሚያሳድር በተለይ ከምግብ ጋር አያይዞ መጠጣት የብረት እጥረታቸውን ሊያባብስባቸው ይችላል። ስለዚህ ደግሞ ይህንን ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ሌላው ትኩረት የሚሹት ከባድ የጨጓራ ቁስለት ወይም አሲድ የመመለስ ችግር ያለባቸው ሰዎች ናቸው። አረንጓዴ ሻይ በውስጡ ያለው ካፌን የጨጓራ አሲድ ምርትን ስለሚጨምርና የጨጓራ ብርን ስለሚያላላ ህመሙን ሊቀሰቅስ ወይም ሊያባብስባቸው ይችላል። በተመሳሳይ ከፍተኛ ጭንቀት ወይም አንዛይቲና የእንቅልፍ እጥረት ያለባቸው ሰዎች በሻይ ውስጥ ያለው ካፌን የልብ ትርታን ስለሚጨምርና የነርቭ ስርዓትን ስለሚያነቃቃ ሁኔታውን ይበልጥ አስቸጋሪ ሊያደርግባቸው ይችላል ማለት ነው። በመጨረሻም የጉበት ወይም የኩላሊት ከባድ ህመም ያለባቸው ሰዎች አረንጓዴ ሻይን በከፍተኛ መጠን በተለይም እንደ ተጨማሪ ምግብ ወይም ሰፕሊሜንት መውሰድ የለባቸውም ማለት ነው። ምክንያቱም ምንድነው ካላችሁኝ ደግሞ ከመጠን ያለፈ የሻዩ ንጥረ ነገር በእነዚህ አካላት ላይ ጫናን ሊፈጥር ስለሚችል ነው። ነፍሰ ጡርና የሚያጠቡ እናቶችም በውስጡ ባለው ካፌን ምክንያት መጠኑን እንዲቀንሱ ወይም ደግሞ ሐኪም እንደሚመክሩ ይመከራል። በአጠቃላይ እነዚህ የጤና ሁኔታዎች ካለባችሁ እንግዲህ አረንጓዴ ሻይን እንደ መድኃኒት ከመጠቀማችሁ በፊት ከባለሙያ ጋር መማከሩ ለደህንነታችሁ ወሳኝ ነው ማለት ነው። ክቡራትና ክቡራን በብዙ ዘንድ እንደ ተራ መጠጥ ብቻ ተቆጥሮ ትኩረት ሳይሰጠ የቆየው የአረንጓዴ ሻይ የጤና በረከት በደም ቧንቧችን ጤናና በልባችን ጥንካሬ ላይ ስላለው ዘርፈ ብዙ ጥቅም የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸውን ነጥቦች ይህ በተፈጥሮ ጸረ ኦክሳይዶች የበለጸገ ድንቅ ቅጠል በደም ቧንቧ ውስጥ የተከማቸን ስብ በማሟሟት የጠበቡ የደም ቧንቧዎችን በማስፋት የደም ዝውውርን በማቀላጠፍ እንዲሁም መጥፎ ኮሌስትሮልን በመከላከል ረገድ ያለውን ከፍተኛ ተጽዕኖ በቂ ግንዛቤ እንዳስገነዘብካችሁ ተስፋ አደርጋለሁኝ። የተፈጥሮን ድብቅ ጥበብ መረዳት ደግሞ በቅባትና በኬሚካል ከተበከሉ ምግቦች ይልቅ እንዲህ ባሉ ንጹህ ንጥረ ነገሮች ራሳችንን መንከባከብ እንግዲህ ጤናማና ረጅም ዕድሜ እንድናገኝ የሚረዳ በመሆኑ ብትጠቀሙት እመክራለሁ ማለት ነው። በዛሬው ውይይታችን ላይ ያላችሁን አስተያየት እንዲሁም በሌላ የጤና ርዕሰ ጉዳይ እንድንወያይ የምትፈልጉት ጥያቄና ሀሳብ ካላችሁ እንግዲህ ኮሜንት ሴክሽን ላይ አስቀምጡልኝ። ሁሉንም በጥንቃቄ የማነብና ተገቢው ምላሽ ለእናንተ የማቀርብ ይሆናል ማለት ነው። ይህ ህይወት አድን መረጃ ለብዙዎች ደርሶ የሰዎችን ግንዛቤና የልብ ጤና እንዲያሻሽል እንግዲህ ሼር ማድረጋችሁን አትርሱ ማለት ወዳለሁኝ። በሚቀጥለው ዝግጅታችን እንግዲህ ሌላ ጠቃሚ ጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን ማለት ወዳለሁኝ። ሰላም ሁኑ።